ብራዚል ውስጥ አናና ፓውሎ የአማዞን ደን እያሰሱ ነው። አና ጉዞዋ መቀጠል ትፈልጋለች፣ ነገር ግን ፓውሎ ጫካው እዚያ እንድንሆን አይፈልግም ብሎ ስለሚያስብ መውጣት አለብን ይላል። ድንገት በቫን መኪና ጣራ ላይ የሆነ ነገር ሲንቀሳቀስ ይሰማሉ። ፓውሎም ሽጉጡን ያዘጋጃል። ሆኖም አና መጋረጃውን ስትከፍት ዝንጀሮ መሆኑን ይረዳሉ። ከዚያም አና ብቻዋን እንደምትቀጥል አስታውቃ በሞተር ብስክሌቷ ትሄዳለች። ሁለት ሚስጥራዊ ሰዎች ያያትና እሷን ለመከተል ወደ ጀልባዎች ይሮጣሉ። ነገር ግን የሆነ ነገር የጀልባውን ታችኛው ክፍል ይመታና አንደኛው ሰው ወደ ውሃ ውስጥ እንዲወድቅ ያደርገዋል። ድንገት አንድ አናኮንዳ ብቅ ይልና በሰውየው አካል ላይ ይጠመጠማል። ጓደኛው ሊደራው ቢሞክርም አናኮንዳው በጣም ጠንካራ ስለነበረ ይዞት ይሄዳል። ካሊፎርኒያ ውስጥ ቪዲዮ ቀራጩ ዳግ በአንድ ተራ ከተማ ውስጥ ከቆሻሻ ማስወገጃ ቱቦ ውስጥ ስለሚወጣ ጭራቅ ታሪክ ያወራል። ደንበኞቹ ግን ለሰርጋቸው ተራ ቪዲዮ ብቻ እንደሚፈልጉ በመንገድ ያቋርጡታል። ዳግ ህልሞቹ እየሞቱ መሆኑን የሚፈጥርበትን መጥፎ ስሜት መደበቅ አለበት። ይህ በእንዲህ እንዳለ ተቀላቢ ተዋናይ ወይም ባክግራውንድ አክተር ግሪፍ ለአጭር ትዕይንት በተሰጡት ጥቂት መስመሮች ላይ የራሱን ለውጥ ለመጨመር ይሞክራል። ሆኖም ዳይሬክተሩ ይገስጸዋል፣ ነገሮችን ቀለል እንዲያደርግ ያዘዋል። ቆይቶ ግሪፍ ከስቱዲዮ ውጪ ሲራመድ የ1997ቱን የአናኮንዳ ፊልም ፖስተር ይመለከታል። በዚያ ቅጽበት ከቅርብ ጓደኛው ዳግ መልእክት ይደርሰዋል። ዳግም ስራ በማግኘቱ እንኳን ደስ አለህ መልእክት ያስተላልፍለታል። እንዲሁም መቼ ወደ ትውልድ ከተማቸው እንደሚመጣ ይጠይቀዋል። በስራ ቀን ማጠናቀቂያ ላይ የዳግ አለቃ ለደንበኛቸው የሽብር ወይም ሆረር ፊልም ሐሳብ ለማቅረብ በመሞከሩ ይገስጸዋል። እንዲሁም ድርጅቱ የግብዣ አገልግሎት ሰጪ መሆኑን ያስታውሰዋል። ዳግ ትልቅ ዳይሬክተር የመሆን ህልም እንደነበረው ቢረዳም አንድ ቀን ይህ ንግድ የእሱ ስለሚሆን ራሱ እንዲረጋጋ ይነግረዋል። ዳግ ወደ ቤት ሲሄድ የሚወዳቸው ሰዎች ሁሉ አስገራሚ የልደት ግብዣ እየጠበቁት ነበር። ግሪፍም መጥቷል። እንዲሁም በጣም ልዩ ስጦታ ይዞለታል። ይህም እሱና ዳግ ልጆቹ እያሉ የሰሩት አጭር ፊልም ነው። ቴፑን ይከፍቱታል። ሁሉም ታዳጊዎች ዳግና ግሪፍ እንደ ትልቅ ሰው ለብሰው የጭራቅ ልብስ ከለበሱ ልጆች ጋር ሲሮጡ በማየታቸው ይስቃሉ። በሚቀጥለው ቀን ዳግና ግሪፍ በልጅነት ፊልማቸው ላይ አብረዋቸው ከነበሩት ኬኒና ክሌር ጋር ምሳ ይበላሉ። ድንገት ግሪፍ አንድ ትልቅ ዜና ያበስራል። የቆየው የአናኮንዳ ፍሪንችስ መብት ወይም ራይት ገዝቷል። ከጓደኞቹ ጋር በመሆን ገለልተኛ የሆነ አዲስ ፊልም ለመስራት ይፈልጋል። ኬኒና ክሌር ለመርዳት ይስማማሉ። ዳግ ግን የሚመራው ስራና የሚያስተዳድረው ቤተሰብ ስላለው እምቢ ይላል። በዚያ ምሽት ዳግ ልጆቹ የድሮን የልጅነት ፊልም ሲመለከት ያገኘዋል። ሚስቱ ዳግ ስክሪኑን ሲመለከት ፊቱ እንደሚበራ ትረዳለች። የግሪፍን ጥያቄ እንዲቀበልም ትወተውተዋለች። ዳግ ግን አሁንም እምቢ ይላል። ከዚያ በኋላ የቅርብ ጊዜውን የሰርግ ቪዲዮ በማቀናበር ላይ በመስራት ይጀምራል። ወደ ግሪፍ ቤት መኪናውን እየነዳ ይሄድና ፕሮጀክቱን እንደሚቀላቀልም ይነግረዋል። ዳግ ከፍተኛ መነሳሳት ስላደረበት ሙሉ ስክሪፕቱን በጣም በፍጥነት ይጽፋል። ከጓደኞቹ ጋር ሲገናኝም የሥራ 3 ሳምንት የቀረጻ ጊዜ እንደሚወስድባቸውና ወደ $2 ሚሊዮን ገደማ ወጪ እንደሚያስፈልጋቸው ያብራራላቸዋል። ቡድኑ ጥቂት ባንኮች በመዘዋወር ብድር ለማግኘት ይሞክራሉ። ነገር ግን ባንኮች የሰጡት አነስተኛ ግምት ነበር። ዳግ ስክሪፕቱን በድጋሚ ከመጻፍ ውጪ ሌላ አማራጭ አልነበረው። በዚህም የሚያስፈልጋቸው ገንዘብ ወደ $43,000 ዝቅ ይላል። ደስ የሚለው ግን ጓደኞቹ አዲሱን ታሪክ ይወዱታል። ኬኒ በሰርግ ቪዲዮ ድርጅቱ ውስጥ የነበረውን ስራ ካጣ በኋላ በዚህ ፕሮጀክት ላይ በጣም ተነሳስቷል። ከመጠን በላይ ይጠጣ እንደነበርም ይገልጻል። በመጨረሻም ጊዜው ሲደርስ ለመሄጃ ጊዜ የዳግ ልጅ ስጦታ ይሰጠዋል። ስጦታውም ለዓለማችን ምርጡ ዳግ የሚል ጽሑፍ ያለበት ኦስካር የሚመስል ትንሽ ምስል ነው። ቡድኑ በብራዚል ወደምትገኝ አንዲት ትንሽ ከተማ ይደርሳል። በስልክ ቀጥሮት ከነበረው ሳንቲያጎ ከተባለ እባብ አላማጅ ሰው ጋር ይገናኛሉ። ወደ መኪናው ወስዶ እባቡን ያሳያቸዋል። እባቡም ህገወጥ የማዕድን ቁፋሮ ወንዙን ስለበከለው በውሃ ውስጥ ሊሞት ምንም አልቀረውም ነበር። ሳንቲያጎ እባቡን አድኖት ተንከባክቦ ለህይወት አብቅቶታል። ቡድኑ ቀረብ ብለው ለማየት ሲሞክሩ እባቡ ሊነክሳቸው ይሞክራል። ሁሉም በፍርሃት ወደ ኋላ ያፈገፈጋሉ። ሳንቲያጎ በወንዙ ውስጥ ያሉት አናኮንዳዎች ከዚህ በላይ ግዙፍ መሆናቸውን ይነግራቸዋል። በአናኮንዳ ከመታደን ይልቅ በሱ መገደል ይሻላልም ይላቸዋል። በዚህ ከተማ ውስጥ ሚስጥራዊዎቹን ሰዎች አሁንም እየፈለጓት ስለሆነ አና በሰዎች መካከል ተደብቃ ለመቆየት ትሞክራለች። ራሷን ለመከላከል ከአንድ መጠጥ ቤት ቢላዋ ትሰርቃለች። አጠገቧ ባለው ወንበር ላይ የተቀመጠው ሰው በስካር መንፈስ ተኝቶ እንደነበረ ታስተውላለች። የሱ የጀልባ ቁልፎቹ ስላሉት አና ትሰርቀዋለች። ለማምለጥ አስባ ወደ ጀልባዎቹ ስትቃረብ ጓደኛሞቹ የፊልም ዕቃዎቻቸውን ሲጭኑ ታገኛለች። ጀልባዋን ለፊልማቸው የተከራዩት እነሱ ሆነው ይገኛሉ። ሳንቲያጎ እባቡ ያለበትን ሳጥን ወደ ጀልባው ውስጥ ይወረውረዋል። ሳጥኑም ሲያርፍ ይሰነጠቃል። አና ለአባቷ ስልክ እንደደወሉለት እሱ ግን አሁን ሆስፒታል ውስጥ ስለሆነ ጉዞውን መሰረዝ እንዳለባት በመዋሸት ትነግራቸዋል። ቡድኑ ሌሎች ጀልባዎች በሙሉ መያዛቸውን ገልጸው የህልማቸውን ታሪክ በማካፈል እንድትረዳቸው ይለምኗታል። በዚያ ቅጽበት አና የሚያሳድዷት ሰዎች እየቀረቡ መሆናቸውን ታያለች። ስለዚህ ስራውን ለመቀጠል ትስማማለች። በመጨረሻም ለማምለጥ ሁሉን በፍጥነት እንዲሳፈሩ ታደርጋለች። ሰዎቹ አና መሄዷን ሲረዱ ፍለጋቸውን ለመቀጠል ባለፉት 3 ሰዓታት ውስጥ
የወጡ ጀልባዎችን በሙሉ የተመዘገቡበትን ሰነድ ከወደቡ ላይ ካለ ሰው ይጠይቃሉ። በሚቀጥለው ቀን በአንድ ፏፏቴ አጠገብ ቀረጻው ይጀምራል። የክሌርና የግሪፍ ገጸ ባህሪያት በጫካ ውስጥ ስለመጓዝ የሚያደርጉት ክርክርና ፓውሎ በሌላኛው ቀን ከተወያዩት ጋር ተመሳሳይ ነበር። ታሪኩ መላው ቤተሰቧን የፈጀባትን አናኮንዳ ለማደን የእባብ አዳኝ ስለቀጠረች አንዲት ባዮሎጂስት የሚያወራ ነው። የቀረጻ እረፍት በሚያደርጉበት ጊዜ ዳግ ከትዕይንቱ በስተጀርባ ያሉ ነገሮችን ይቀርጻል። ስለ ፊልሙ ስራ፣ ህልሙ፣ ታሪኩን ያካፍላል። እሱና ግሪፍ አብረው ወደ ሎስ አንጀለስ ሊሄዱ እንደነበርም ይገልጻል። ነገር ግን ህይወት በራሷ መንገድ ስለሄደች ግሪፍ ብቻውን ሄደ። ሳንቲያጎ ስለ አናኮንዳ ጠባይ የሚያውቀውን ሁሉ ለኬኒ ነግሯል። አብረውም በእባቡ እይታ የሚወሰዱ ተከታታይ ትዕይንቶችን ይቀርጻሉ። የግሪፍና የክሌር ገጸ ባህሪያት የፍቅር ታሪክ ስላላቸው ኬኒ ክሌሪን እና ግሪፍ ቀደም ሲል ይተዋወቁ ስለነበረ ያሾፍባታል። ክሌር ግን ይህ የሥራው አካል ብቻ እንደሆነ ትምላለች። ነገር ግን ቀናት እያለፉ ሲሄዱ ገጸ ባህሪያቱ እየተቀራረቡ ሲመጡ እሷም ያንን ስሜት ማስተዋል ትጀምራለች። አንድ ምሽት ዳግ ለግሪፍ ከክሌር ጋር ያላቸውን መጣጣም የሚገርም እንደሆነ ይነግረዋል። ግሪፍ ከጓደኞቹ ጋር መስራት በስሜት እንደሚሞላ ያብራራል። ለክፍያ ብቻ በሚሰሩ ትልልቅ ፊልሞች ላይ እንደሚሰማው ቀዝቃዛ ስሜት አይደለም። በእራት ሰዓት ቡድኑ ስለ ድርጊቱ ትዕይንት ሐሳቦች ይወያያሉ፣ እንዲያውም እንቅስቃሴዎችን ይለማመዳሉ። ይህ አና በዙሪያ ያሉ ሰዎች እንግዳ መሆናቸውን እንድትገነዘብ ያደርጋታል። ቆይቶ ሁሉም ተኝተው ሳለ የሳንቲያጎ እባብ ከተሰበረው ሳጥን ውስጥ ያመጣል። በጀልባ ውስጥ እየተሳበ ሄዶ ግሪፍ አልጋ ላይ ይደርሳል። ግሪፍ የፊት መዋቢያ ጭንብሉን ሲያነሳ በጣም ይደነግጣል። ይህ የእባቡ መስኮቱ ላይ ያለችን ወፍ ለመያዝ በላዩ ላይ ሲዘል ይጮሃል። ከደቂቃዎች በኋላ ሳንቲያጎ ሳጥኑን መጠገኑን ገልጾ እባቡ ዳግመኛ እንደማያመልጥ ቃል ይገባል። ኬኒ ሳንቲያጎ ባለሙያ ስለመሆኑ የሚያረጋግጥ የምስክር ወረቀት ፈጽሞ እንዳላሳያቸው ይገነዘባል። ነገር ግን ቡድኑ ሌላ ሰው ለመፈለግ ጊዜ ስለሌለው ከእሱ ጋር መስራታቸውን ለመቀጠል ይገደዳሉ። በሚቀጥለው ቀን ግሪፍ ከእባቡ ጋር የሚሆን ትዕይንት ለመቅረጽ ይዘጋጃል። ሆኖም ሳንቲያጎ እባቡን ወደፊት በጣም ሲያስጠጋው ግሪፍ ይደነግጣል። ለዳግ ትዕይንቱን መቀየር እንደሚፈልግ ይነግረዋል። ዳግ ግን የእሱ ገጸ ባህሪ የክሌርን ገጸ ባህሪ መጠበቁ የፍቅር ምልክት ስለሆነ ይህ ትልቅ ትዕይንት እንደሆነ ያስታውሰዋል። እንደገና መቅረጽም ይጀምራሉ። ግሪፍ እባቡን በላዩ ላይ ይዞ መቆየት አለበት። በእውነት ስለፈራ ለመተወን ብዙም አልተቸገረም ነበር። እባቡ ፊቱን ወደ እሱ ሲያስጠጋ ግሪፍ ተደናግጦ ወደ ውሃ ውስጥ ይወረውረዋል። ምስኪኑ እባብ የጀልባው ሞተር ማራገቢያ ውስጥ በመግባት ወዲያውኑ ተበጣጥሶ ይሞታል። ሳንቲያጎ የእባቡን ተቆራጭ ራስ በውሃው ላይ ሲንሳፈፍ እያየ ያለቅሳል። ምሽት ላይ ሳንቲያጎ ለእባቡ የቀብር ስነ ስርዓት ያደርጋል። ግሪፍ ነገሩ እንደ ማሳፈሪያ ይቆጥረዋል። በዚህ የተቆጣው ሳንቲያጎ ጥፋቱ የሱ መሆኑን አስታውሶ ከስነ ስርዓቱ ያስወጣዋል። በመቀጠል ሳንቲያጎ የእባቡን ቅሪቶች ያቃጥላል፣ ለመሰናበቻም ይዘምራል። በቅርብ ርቀት ከአና አሳዳጆች አንዱ በመጨረሻ ጀልባዋን ያገኛታል። ለአለቃው ይደውላል። ነገር ግን ያለበት ቦታ ሳይነግረው በውሃ ውስጥ በሚሰማ እንግዳ ድምጽ ይቋርጣል። ድንገት አናኮንዳ ከውሃ ውስጥ ዘሎ በመውጣት ይገድለዋል። ቆይቶ ግሪፍ ሳንቲያጎ ይቅርታ ይጠይቋል። አብረው ይጠጣሉ። ግሪፍ የሥራ ህይወቱ ምን ያህል መጥፎ እየሆነ እንደሆነ ያካፍላል። ሳንቲያጎ ማዝኖለት ፊልሙን ለመጨረስ አዲስ እባብ ለመያዝ ቃል ይገባል። ሆኖም ግሪፍ አብሮት እንዲሄድ አስገድደዋል። ሁለቱ የእጅ ባትሪ ይዘው ወደ ጫካ ይገባሉ። ግሪፍ በትናንሽ ድምጾች ሁሉ ይደነግጣል። ሳንቲያጎ በትኩረት ወደፊት መጓዙን ይቀጥላል። በአጋጣሚ ግሪፍን ጥሎት ይሄዳል። ውሃ ውስጥ አናኮንዳ ሳይታይ ይከተለው ይጀምራል። ግሪፍ ብዙም ሳይቆይ ብቻው መሆኑን ይረዳል። የወፍ ጩኸት ሲሰማ ደንግጦ ወደ ጀልባው ይሮጣል። ሳንቲያጎ ረግረጋማው ቦታ ውስጥ ጠልቆ ከገባ በኋላ ችቦ ያበራና እባቡ የት እንዳለ በከፍተኛ ድምጽ ይጠይቃል። ድንገት አናኮንዳው በአካሉ ላይ ተጠምጥሞ ይገድለዋል። ቆይቶ ጀልባው ላይ ግሪፍ ሳንቲያጎ ባለመመለሱ የተሰማውን ስጋት ለዳግ ይነግረዋል። ዳግ ሳንቲያጎ ባለሙያ ስለሆነ ምናልባት ጠዋት ይመለሳል በማለትም ያረጋጋዋል። ይህ በእንዲህ እንዳለ ኬኒ የሳንቲያጎ መድኃኒት ሰርቆ ከአልኮል ጋር ይቀላቅለዋል። ከጥቂት ሰዓታት በኋላ የግሪፍ ጓደኞች ስጋቱ ትክክል መሆኑን ይረዳሉ። ስለዚህ ሁላቸውም ሳንቲያጎን ለመፈለግ ጀልባውን ለቀው ይወጣሉ። ከዚያም አንደኛው የአና አሳዳጅ ወደ ጀልባው ይመጣና ባዶ ሆኖ ያገኛታል። ስለዚህ ሰዎቹን ወደ ጫካው ይልካል። ይህ በእንዲህ እንዳለ ኬኒ ጓደኞቹን በጫካው ውስጥ እየመራ እንደሆነ ይናገራል። ነገር ግን በደንብ ጠፍቶ ነበር። ዳግ በቁጥቋጦቹ መካከል የካምቫን መኪና በማየቱ ይገረማል። ቡድኑ ውስጡን ይመለከታሉ፣ ነገር ግን ባዶ ነበረ። ድንገት አንድ ድምጽ ይሰማሉ። ጓደኛማቾቹ የሳንቲያጎ አስክሬን በቫን መኪናው ላይ ሲጋጭ በማየታቸው በድንጋጤ ይደነግጣል። አስክሬኑ መሬት ላይ ከወደቀ በኋላ የአናኮንዳው ራስ በመስኮቱ በኩል ይታያል። ቡድኑ በፍርሃት ደርቀው ይቀራሉ። ብቸኛዋ ምላሽ የሰጠችው አና ስትሆን ማምለጥ እንዳለባቸው ተነግራቸዋለች። ግሪፍ ወደ አሽከርካሪ ወንበር ይሮጥና ቫኑን ለማስነሳት ይሞክራል፣ ነገር ግን ሊሳካለት አልቻለም። ኬኒ እንዲህ አይነት ተሽከርካሪ በድንገት በማላቀቅ የሚታወቁ ባለ 2 ቻርጅ ባትሪ እንዳሏቸው ያብራራል። እንዴት እንደሚጠገንም ያውቃል። ነገር ግን አሁን ባለበት የአእምሮ ሁኔታ አይኖቹ ማመን አይችልም።
ዳግ በስራ ላይ ዳግመኛ በመጠጣቱ ይጮህበትና ራሱ ለመጠገን ይነሳል። በጥንቃቄ ከቫኑ ወጥቶ ወደፊት ለፊት ክፍል ሁድ ይሾልካል። ምንም አይነት ድምፅ ላለማሰማት እየተጠነቀቀ ይከፍተዋል። ባትሪው በጣም በፍጥነት ይጠጋና ዳግ ያለምንም ችግር ክዳኑን ይዘጋዋል። ሆኖም ግሪፍ ሞተሩን አስነስቶ መብራቶቹን ሲያበራ አናኮዳው ከበስተጀርባ ወደ ዳግ እየተጠጋ መሆኑን ያሳያል። ዳግ ልክ አናኮዳው ሲዘል አጎንብሶ ለማምለጥ ይበቃል። ግሪፍ ተደናግጦ ቫኑን ሲያስነሳው የተቆጣው ዳግ የጮህበት ቫኑ ውስጥ ተመልሶ ለመግባት ይሳካል። አናኮዳው ድጋሚ ከመጥረፉ በፊት በሩን ይዘጋዋል። ቫኑ በጫካ ውስጥ ሲገሰግስ አውሬ ወደ ኋላ ይቀራል። የአና አሳዳጆች መብራቱን ያዩና እነሱን ለማሳደድ በሞተር ብስክሌታቸው ይነሳሉ። ጓደኛማቾቹ እነሱን ያዩና እርዳታ መጠየቅ ይፈልጋሉ። ነገር ግን አና ትከለክላቸዋለች። ክሌር ማብራሪያ ስትጠይቅና አና እነዚህ ሰዎች ወደ ግዛታቸው የሚገባን ማንኛውም ሰው የሚገሉ ህገወጥ የወርቅ አውጪዎች እንደሆኑ ትናገራለች። በዚያ ቅጽበት የሞተር ብስክሌተኞች ተኩስ ይከፍታሉ። ስለዚህ አና ከቫኑ መሳቢያው መሳሪያ አውጥታ መስኮቱን በመሰው ወደ አሳዳጆቹ ተኩስ ትመልሳለች። ዳግ አስገራሚ እንደሆነ ያስብና ኬኒ ሁሉንም በስልኩ እንዲቀርጽ ያደርጋል። አና ባላት ከፍተኛ ትክክለኛነት ሞተር ብስክሌቶቹን አንድ በአንድ ትጥላለች። ቫኑ በመጨረሻ የባህር ዳርቻው ላይ ሲደርስ ጓደኛማቾቹ ወደ ጀልባው ይሮጣሉ። አና ግን ሌላ መንገድ ትይዛለች። ድንገት ያ ሚስጥራዊ ሰው ብቅ ብሎ ሽጉጥ ይደቅንባቸዋል። አና የት እንዳለችም ይጠይቃቸዋል። እሷ ከበስተጀርባ ትመጣና በሽጉጧ መታወት ታደነዝዘዋለች። አካሉን ውሃ ውስጥ ይወረውሩታል። ቡድኑም በጀልባው ይሄዳል። በመቀጠል አና ወደ ሰሜን መጓዛቸውን ከቀጠሉ በህይወት ሊያወጧቸው እንደሚችሉ ለሌሎች ትነግራቸዋለች። ግሪፍ ወደ ቤት መመለስ አይፈልግም። ዳግም የእሱን ብስጭት ይረዳል። ነገር ግን ነገሮችን ለመቀጠል በጣም አደገኛ ሆኗል። ቆይቶ ክፍል ውስጥ ዳግ ለተነሳሽነት የልጁን ስጦታ ይመለከታል። አናን ዋና የድርጊት ጀግና በማድረግ ስክሪፕቱን በድጋሚ መጻፍ ይጀምራል። በማግስቱ ጠዋት ዳግ አዲሱን ስክሪፕት ለጓደኞቹ ያሳያቸዋል። አሁን ታሪኩ ስለ አንዲት ባዮሎጂስት ስለ አንድ አዳኝ እባብ ፍለጋ ሲሆን ፍለጋቸው ግን ህገወጥ የወርቅ ቆፋሪዎችን ሲያገኙ ይቋረጣል። ቡድኑ ሐሳቡን ይወዱታል። ወደ ሰሜን ጉዟቸውን እየቀጠሉ ተጨማሪ ቀረጻ ለማድረግ ይስማማሉ። አናም ለመርዳት ተስማማለች። ዳግም እሷን በአብዛኞቹ ትዕይንቶች ውስጥ በማካተቱ በጣም ደስተኛ ነው። ይህም ግሪፍና ክሌር ብዙ የሚሰሩት ነገር እንዳይኖራቸው ያደርጋል። በአንድ ምሽት ግሪፍና ክሌር በፕሮጀክቱ ውስጥ ቦታ እንደሌላቸው ስለሚሰማቸው ስለ አዲሱ ስክሪፕት እያማረሩ በግል ይጠጣል። ግሪፍ እንደ ተሸናፊ ስለሚሰማው ስለ ህይወቱ ሁኔታው ያማራል። ክሌር ግን እንደገና ለመጀመር መቼም ቢሆን እንደማይዘገይ ትነግረዋለች። በማግስቱ ጠዋት ግሪፍ አናን አዲሷ ኮከብ በማድረጉ ዳግን ይወቅሷል። ክርክርም ይነሳል። በአንድ እንግዳ ድምጽ ይቋረጣሉ። የዘመናዊ ጀልባ ስብስብም በአጠገባቸው ያልፋሉ። ዳግ መሳሪያዎችን ያይና ፊልም እየቀረጹ እንደሆነ ይጠይቃቸዋል። አንዲት ሴትም የአናኮንዳ ፊልምን በድጋሚ ሪቡት እየሰሩ እንደሆነ ትነግረዋለች። ለሶኒ ኩባንያ የሚሰሩ ናቸው። ግሪፍ ስለ ፊልሙ የባለቤትነት መብት ዋሽቶ እንደነበረ ለመናዘዝ ይገደዳል። ዳግ በሱ ላይ መጮህ ይጀምራሉ። ግሪፍም ዳግ ልክ ወደ ሎስ አንጀለስ አብሮት ለመሄድ ፈቃደኛ እንዳልሆነው ሁሉ ሁልጊዜ በፍርሃት ስለሚታሰር እንዲመጡ ለማድረግ መዋሸት እንደነበረበት ይናገራል። የተቆጣው ዳግ ግሪፍን ከስራ ያባርረዋል። ግሪፍም አስቀድሞ ስራውን እንደለቀቀ ይናገራል። እቃዎቹን ጠቅልሎ በትንሽ ጀልባ አካባቢውን ለቆ ይሄዳል። ክሌር ልታስቆም ብትሞክርም ችላ ይላታል። ከጥቂት ክትበቶች በኋላ ግሪፍ የሶኒ ጀልባዎች በሙሉ ወድመው በማየቱ ይደነግጣል። አንድ ሴት በጫካ ውስጥ እርዳታ ስትጠይቅ ትታያለች። ነገር ግን ግሪፍ ሊያድናት ከመቻሉ በፊት አናኮዳው ዘሎ በመውጣት ሙሉ በሙሉ ይውጣታል። ግሪፍ ተደናግጦ ወደ ኋላ ለመመለስ ይሞክራል። ነገር ግን ጀልባው እየተበላሸበት ነበር። ይህ በእንዲህ እንዳለ ኬኒና ክሌር ጀልባቸው መቆሟን ያስተውላሉ። ዳግና ሌላ ትዕይንት ለመቅረጽ የሚሆን ምርጥ ቦታ እንዳገኘች ይነግራቸዋል። ሌሎች ግን ቦታው በጣም አደገኛ እንደሆነ ያስባሉ። ደግሞም ያለ ግሪፍ መስራት አይፈልጉም። ድንገት አና ሽጉጧን በመደቀን ከጀልባው እንዲወርዱ ታስገድዳቸዋል። ቡድኑ ወደ ጫካው ሲገባ ያ ሚስጥራዊ ሰው እንደገና ብቅ ይላል። ብዙም ሳይቆይ ግሪፍ ተመልሶ ይመጣና ከአና ጀልባ አጠገብ አንዲት ትንሽ ጀልባ መኖሯን ያስተውላል። ቀረብ ብሎ ሲመለከትም የጦር መሳሪያዎች ያሉበት ሳጥን ያገኛል። በዚህም አናን የሚከታተሏት ሰዎች ቅርብ መሆናቸውን ይረዳል። ጫካ ውስጥ አና ሶስቱ ጓደኛማቾች ወደ ተተወ ወደብ ወስዳ ከባድ ቦርሳዎችን እንዲያነሱ ታስገድዳቸዋል። ዳግ ውስጡን ሲመለከት ወርቅ ያገኛል። እውነቱም ይጋለጣል። አና ህገወጥ ኮንትሮባንዲስት ናት። እሷን የሚከተሏት ሰዎች ደግሞ ፖሊሶች ናቸው። ዳግ አንድ ቦርሳ ወደ ውሃ ውስጥ ይወረውሯል። ነገር ግን የሱ የጀግንነት ቅጽበት በፖሊሱ መምጣት ይቋረጣል። ፖሊሱ አና ሽጉጧን እንድታስቀምጥ ያደርጋል። ካቴና ሞለሉ ላይ በመጣል እንድትታሰር ያዛል። በዚህ ቅጽበት ግሪፍ ጫካ ውስጥ ብቅ ይልና ፖሊሱን እግሩ ላይ ይተኩስበታል። ከዚያም ከጓደኞቹ ጋር ይቀላቀላል። አና ሽጉጧን መልሳ ስታነሳ ዳግ እየገሰጸው እውነቱን ነግሯል። ፖሊሱ መሳሪያውን ለማንሳት ሲሞክር እሷ ወዲያውኑ በጥይት ትገድለዋል። ክሌር አናን ለማግባባት ትሞክራለች፣ ግን አልተሳካላትም። ስለዚህ በምትኩ ለድርጊት ትዕይንት እንደተለማመደችው በጭንቅላቷ በመጋጨት ዘላ ትጠመጠምባታለች። በዚያም ሽጉጧን ትቀማታለች።
አና ሽጉጣን ለመመለስ በፍጥነት ስትቃረብ አናኮንዳው ዘሎ በመውጣት ይይዛታል። ሊገላትም ወደ ውሃ ውስጥ ይጎትታል። ሌሎቹ ወዲያውኑ ይሮጣሉ፣ ነገር ግን እንደጠፉ ይረዳሉ። ዳግ እግሩ ላይ ታራንቱላ ሸረሪት ሲሳብ ያገኝና ሁሉም እየጮሁ ያባርሯል። ከዚያም ዳግ ታራንቱላ እግሩን እንደነከሰችውና መቀጠል እንደማይችል እየተናገረ ያለቅሳል። ኬኒ በአውሬ የተነከሰ ቦታ ለማከም ከሁሉ የተሻለው መንገድ ሽንት እንደሆነ ገልጾ ራሱ ለማድረግ ፈቃደኛ ይሆናል። ሆኖም ቆሞ መሽናት እንደማይችል፣ ስለዚህ ቡድኑ ነገሩን እንዲሰራ አንድ እንግዳ አቀማመጥ ይፈጥራሉ። ዳግ መሬት ላይ ይተኛል። ግሪፍ ደግሞ ለኬኒን እንደ ወንበር እንዲያገለግለው በጓደኛው ሆድ ላይ ይመቻቻል። ኬኒን በዳግ እግር ላይ ይሸናል። ከዚያ በኋላ ቡድኑ ጉዞውን ይቀጥላል። ዳግም ስለነበራቸው ጠብ ግሪፍን ይቅርታ ይጠይቀዋል። ግሪፍ ህልሙን ለመከተል ደፋር በመሆኑ ሁልጊዜ የሚቀናበት እንደነበረ ይናዘዛል። ይህ ልብ የሚነካ ቅጽበት አናኮንዳው ከበላዩ ብቅ ብሎ በአፉ ይዞት ሲሄድ ይቋረጣል። ግሪፍ ሊረዳው ቢፈልግም ክሌር እንዲሮጡ ታሳምነዋለች። ከጥቂት ክትበቶች በኋላ ግሪፍ ለዳግም ሞት ራሱን ይወቅሳል። ይህ ጉዞ የእሱ ሐሳብ ስለነበረ በእኔ ላይ መሆን ነበረበት፣ እኔ መሞት ነበረብኝ ይላል። ኬኒ በመነጽሩ አካባቢውን ይመለከትና ጀልባው ቅርብ መሆኗን ያረጋግጣል። ነገር ግን አንድ ትልቅ ሜዳ ማቋረጥ አለባቸው። ይህም ለጥቃት በጣም የተጋለጡ ያደርጋቸዋል። ስለዚህ ትኩረት የሚከፋፍል ነገር ያስፈልጋቸዋል። ድንገት አንድ ድምጽ ይሰማሉ። ሶስቱም ጓደኛ ማቾች ዙሪያቸውን ሲመለከቱ የዳግ አካል ከሞተ የቶራ አሳማ ጋር ያገኙታል። ኬኒ ዳግን ነክቶ የልብ ትርታ እንደሌለ ያረጋግጣል። ስለዚህ ዳግን ትኩረት ለመሳቢያነት ሊጠቀሙበት እንደሚችሉ ያስባል። ቡድኑ ዳግና አሳማውን ወደ ሜዳው መሃል ወስደው በፕላስተር አቁመው ያስሯቸዋል። ኬኒ እባቦች የሽኮኮ ስጋ እንደሚወዱ በመግለጽ የሞተች ኮኮ በዳግ አፍ ውስጥ ይጨምራል። ከዚያም ሶስቱ ጓደኛ ማቾች አይናቸውን ከአናኮንዳው ላይ ሳይነቅሉ መሮጥ ይጀምራሉ። አውሬው በመጨረሻ ብቅ ሲል ዳግ በህይወት ስላለ ሲነቃ በማየታቸው ይደነግጣሉ። ጓደኞቹ አናኮንዳው እየመጣ መሆኑን ለማስጠንቀቅ ይጮሃሉ። ዳግም አሳማውን እንደታቀፈ መሮጥ ይጀምራል። አናኮንዳው ሊነክሰው እስኪቀርባል። ነገር ግን ዳግ ልክ በሰዓቱ አጎንብሶ ያመልጣል። ብዙም ሳይቆይ አሳማው ይነቃል። ዳግም እንዳይነክሰው አፉን መያዝ ይኖርበታል። አናኮንዳው ድጋሚ ሲያጠቃ አሳማውን ይይዝለታል። ዳግም ጉዞን በመቀጠል ከጓደኞቹ ጋር ይቀላቀላል። ቡድኑ ደህንነቱ የተጠበቀ ቦታ እስኪያገኝ ድረስ ለተወሰነ ጊዜ ይሮጣሉ። ግሪፍ ዳግን ይቅርታ ይጠይቃል። ከሁሉ በላይ የሚያስፈልገው ከጓደኞቹ ጋር እንደገና መስራት መሆኑንም ያምናል። ምሽት ሲሆን በመጨረሻ ባህር ዳርቻ ላይ ይደርሳሉ። ከዚያም የወደሙ የሶኒ ቀረጻ ቦታዎችን ያገኛሉ። ግሪፍ የራዲዮ መገናኛ ያነሳል። ከጀርባህ የሚል ድምጽ ከመስማቱ በፊት የራዲዮ መቆራረጥ ድምጽ ይሰማል። አናኮንዳው ቀረጻው ቦታ ላይ ብቅ ይላል። ጓደኞቹ መሮጥ ይጀምራሉ። በዚያ ቅጽበት የአደጋ ምልክት ተወክሶ በአውሬው ፊት ላይ ያርፋል። በዚያ ቅጽበት በቀደመው ፊልም ላይ የነበረው ታዋቂ ተዋናይ አይስ ኪዩብ ከጥላው ውስጥ ወጥቶ አናኮንዳውን ለማራቅ ጥቂት ተጨማሪ ምልክቶችን ይተኩሳል። በመቀጠል ቡድኑ በተሰበረች ጀልባ ውስጥ ወደሚገኙ መደበቂያ ይመራቸዋል። ጓደኛሞቹ የጋራ ፎቶ ሰልፊ እንዲያነሳቸው ይጠይቁታል። እሱም አንዱ መሳሪያ ሰጥቷቸው ሌሎች የተረፉ ሰዎችን ለመፈለግ ይወጣል። ዳግ ቀረጻው ቦታ ላይ እባቡን ለመግደል ሊጠቀምባቸው የሚችሉ የልዩ ተጽዕኖ ስፔሻል ኢፌክት መሳሪያዎች መኖራቸውን ይረዳል። ስለዚህ እቅድ ያወጣሉ። እንዲሁም ለፊልማቸው የመጨረሻ ጦርነት እንዲሆን መብራቶችን አብርተው ካሜራ ያስጀምራሉ። ግሪፍና ዳግ በጎልፍ መኪና ላይ ሆነው አናኮንዳው እስኪመጣ ድረስ ይጮሃሉ። አናኮንዳው በመንገዱ ያገኘውን መዋቅር ሁሉ እያፈራረሰ ማሳደድ ይጀምራል። በተመሳሳይ ጊዜ ኬኒና ክሌር ፈንጂውን የሚያነሳውን መሳሪያ ምልክት እንደሌለው ይረዳሉ። ስለዚህ ሊጠግኑት ይሞክራሉ። ዳግና ግሪፍ አናኮንዳው ወደ ወጥመዱ እየመሩ በተቻላቸው ፍጥነት ይነዳሉ። ኬኒና ክሌር ምልክቱ ለመመለስ ኬብሎቹን ማገናኘት እንደቻሉ ግሪፍ መሳሪያው ላይ ያለውን ቁልፍ ይጫናል። ነገር ግን ምንም ነገር አይከሰትም። ኬኒ በሱ በኩል ያለውን ማሽን ማብራት እንደረሳ ይገነዘባል። ከዛም ያበረዋል። አናኮንዳው ወደ መኪናው ሲቃረብ ርችቶች በመጨረሻ ፈንድተው አውሬውን ይመቱታል። ሆኖም አናኮንዳው በፍጥነት አገግሞ ሰዎቹን ማሳደዱን ይቀጥላል። አራት ጓደኛ ማቾች ለማምለጥ ቢሞክሩም መጨረሻ ዝግ በሆነ መንገድ ላይ ራሳቸውን ያገኙታል። ብዙም ሳይቆይ አናኮንዳው ይደርሳል። ግሪፍ በልጅነቱ ፊልማቸው ላይ የነበረውን መስመር በመጥቀስ የአደጋ ምልክት መሳሪያውን ተኩሶ ይመታዋል። ጥይቱ የጋዝ መስመር ላይ ያርፋል። የተፈጠረውን ፍንዳታ አናኮንዳውን ለመበታተን በቂ ነበር። ቅሪቶቹ በቡድኑ ዙሪያ ይወድቃሉ። ትልቁ አፉም ይከፈታል። ዳግ ግን ዘሎ በመግባት በልጁ ስጦታ በትንሹ አሻንጉሊት ስራውን ያበቃል። ከተወሰነ ጊዜ በኋላ ዳግና ግሪፍ የሰሩትን ፊልሙን በትውልድ ከተማቸው በሚገኝ አንድ ትንሽ ፌስቲቫል ላይ ያሳያሉ። ታዳሚው በጣም ይወዱታል። ግሪፍና ክሌር በመሳሳም ያከብራሉ። በፊልሙ ማጠቃለያ ክሬዲትስ ላይ ለሳንቲያጎ መታሰቢያ የሚሆን መልእክት ተቀምጧል። በሚያሳዝን ሁኔታ ሶኒ የቅጂ መብት ጥሰት ማስቆሚያ ደብዳቤ ይልክባቸዋል። በዚህ ምክንያት ፊልሙ በሲኒማ ቤቶች ሊሰራጭ አልቻለም። ከጊዜ በኋላ ክሌርና ግሪፍ ይጋባሉ። ዳግም የሰርግ ፊልማቸውን አጭር የሽብር ሆረር ፊልም በማድረግ ዳይሬክት ያደርገዋል። ግሪፍ በትልቅ ፊልሞች ላይ ተቀላቢ ተዋናይ ወይም ባክግራውንድ ሮልስ በመሆን ይቀጥላል። ኬኒም ቆሞ መሽናትን ይማራል። አንድ ቀን ዳግ
በሩን ሲከፍት በቀደመው የአናኮንዳ ፊልም ላይ የነበረችው ጄኒፈር ሎፔዝ በማግስቱ በማግኘቱ ይደነግጣል። የዳግን ፊልም አይታ ስለወደደችው ይፋዊ ፊልም እሱ እንዲመራው ወይም ዳይሬክት እንዲያደርግ ትፈልጋለች። ዳግ በደስታ ብዛት ይዝለፈልፋል። በጫካ ውስጥ ሳንቲያጎ በህይወት ይነቃል። ፊልሙ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግን አይርሱ። እንደዚህ አይነት የሚያማምሩ ፊልሞችን ተርጉመን እናቀርብላችኋለን።